ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናግረዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄም አቅርበዋል። ኦስማን የተናገሩት መጋቢት 9 2017 መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። በኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው ዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳና በህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል መካከል ያለው ውጥረት አሁንም እንደከረረ ይገኛል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ የሚዘነጋ አይደለም። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህን ማብራሪያ የሰጡት የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው ተብሏል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እና ርዕሰ መስተዳድር አቶ ጌታቸው ረዳ ባለፈው ሳምንት መጋቢት 5 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ እንደነበር የሚታወስ ነው። ሌላው መረጃ ፕሬዚደንት ቭላዲሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን የኃይል ማመንጫዎች ላለመምታት ቃል ገብተዋል። ፑቲን ይህን ያሉት ከአሜሪካው አቻቸው ዶናልድ ትራምፕ ጋር በስልክ ከተነጋገሩ በኋላ ነው። የሩሲያው መሪ ለአንድ ወር የሚቆይ የተባለው ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህን የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ እያረቀቁት እንደሆነም ተከራክረዋል። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ብለዋል። የዩክሬን አጋር የሆኑ የአውሮፓውያን ሀገራት ከዚህ ቀደም ይህ የፑቲን ቅድመ ሁኔታ እንደማይቀበሉትም አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግረዋል። ሩሲያም ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ እንደቻለች ይነገራል። ባለፈው ሳምንት ማክሰኞ ጅዳ የተገኙት የአሜሪካው ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸውም የሚዘነጋ አይደለም። ፕሬዚደንት ቮሎዲሚር ዜሌንስኪ ለይፋዊ ጉብኝት ወደ ፊንላንድ መዲና ሄልሲንኪ ያቀኑ ሲሆን ዩክሬን የኃይል አማራጮችን ያካተተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን ተናግረው ነገር ግን ተጨማሪ መረጃዎች እንደሚፈልጉ አስታውቀዋል። ዜሌንስኪም ከሰሞኑ በዩክሬን የድሮን ናዳ እያወረዱ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉም እየወቀሱ ይገኛሉ። ከሰሞኑ ሩሲያ ባካሄደችው የድሮን ጥቃት ኢላማ ከተደረጉት መካከል ሱሚ የሚገኝ ሆስፒታል ና በስሎቪያንስክ የሚገኙ የኃይል ማመንጫዎች ይገኙበታል። በሚያሳዝን ሁኔታ ኢላማ የተደረጉ ቦታዎች አሉ። በተለይ ደግሞ ለሰላማዊ ዜጋም ጥቅም ላይ የሚውሉ መሰረተ ልማቶች። ዛሬ ፑቲን የተኩስ አቁም ስምምነቱን እንደማይቀበሉ ተናግረዋል ሲሉ ዜሌንስኪ በኤክስ ገጻቸው ላይ አስፍረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከፑቲን ጋር የነበራቸው የስልክ ልውውጥ በጣም መልካምና ውጤታማ እንደነበር ገልጸው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ፣ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይቱ እንደሚቀጥሉም ጽፈዋል። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸውን ዜሌንስኪ ባለፈው መስከረም መናገራቸው የሚዘነጋ አይደለም። ሌላው መረጃ ቱርክ የፕሬዚዳንት ኤርዶዋን ዋና ተቀናቃኝ ማሰሯ ተሰምቷል። የቱርክ ባለስልጣናት የፕሬዚዳንት ኤርዶዋን ዋና ተቀናቃኝ የሆኑትን በሙስናና የሽብር ቡድን በመርዳት በመክሰስ ዋና ተቃዋሚው በቀጣይ ፕሬዚዳንት ላይ የተፈጸመ መፈንቅለ መንግስት ሲል የገለጸውን እስር በዛሬው ዕለት ፈጽመውታል። የሪፐብሊካን ፒፕልስ ፓርቲ አባል የሆኑት የኢስታንቡል ከንቲባ ኢክራም ኢማሞጉሉ የሽብር ድርጅትን በመምራት በጉቦ ጨረታ በማጭበርበር ክሶች 2 የተለያዩ ምርመራዎች ተከፍቶባቸዋል። የኢማሞጉሉ ፓርቲ ቱርክን ከ2 አስርት ዓመታት በላይ የመሩት ፕሬዚደንት ኤርዶዋን ተፎካካሪ አድርጎ ሊሰይማቸው ጥቂት ቀናት ነበር የቀሩት። ለ2 የስልጣን ዘመን የኢስታንቡል ከንቲባ የሆኑት ኢማሞጉሉ ወደፊት በሚደረግ ምርጫ ተፎካካሪ ይሆናሉ ተብሎም ይጠበቃል። ኢማሞጉሉ በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት ተስፋ እንደማይቆርጡና ለሚደረግባቸው ጫና ሸብረክ እንደማይሉ ነው እየተናገሩት።
የቀጠሉት። ሌላው መረጃ ጾታቸውን ያስቀየሩ ዜጎች የአሜሪካ ጦር እንዳይቀላቀሉ በሚል ተላልፎ የነበረው ውሳኔ በፍርድ ቤት ተሽሯል። የዓለማችን ሌላ ኃያል አገር የሆነችው አሜሪካ ጠንካራ ፍትህ ስርዓት ካላቸው ሀገራት መካከል አንዷ ስትሆን የፕሬዚደንት ዶናልድ ትራምፕ ውሳኔዎች በፍርድ ቤት እየተሻሩ ይገኛሉ። ፕሬዚዳንት ትራምፕ ስልጣን በያዙ በሳምንቱ ነበር በተፈጥሮ ያገኙትን ጾታ ያስቀየሩ ዜጎች የአሜሪካ ጦር እንዳይቀላቀሉ ትዕዛዝ ያስተላለፉት። ይህን ውሳኔ ተከትሎም 20 ጾታቸውን ያስቀየሩ አሜሪካዊ ዜጎች ጉዳዩን ወደ ፍርድ ቤት የወሰዱት ሲሆን በትናንትናው ዕለት የፕሬዚደንት ትራምፕ ውሳኔ የሀገሪቱን ህገ መንግስት የሚጥስ ነው በሚል በፍርድ ቤት ተሽሯል። የአሜሪካ ህገ መንግስት ዜጎች ጾታቸውን መሰረት ባደረገ መልኩ መገለልና ሌሎች ተጽዕኖዎች ሊደርስባቸው እንደማይገባም ይደነግጋል ተብሏል። የአሜሪካ ጦር በበኩሉ በየካቲት ወር ጀምሮ ጾታቸውን ያስቀየሩ ዜጎች የሀገሪቱ ጦር አባል ሆነው ማገልገል እንደማይችሉም አሳውቆ ነበር። በቅርቡ ጾታቸውን ያስቀየሩና የአሜሪካ ጦር አባል የሆኑ ወታደሮች ማባረር ይጀምራል ተብሎ የነበረ ቢሆንም ውሳኔ በፍርድ ቤት መሻሩን የዘገበው ሮይተርስ ነው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።